ብርቅርቅታ ከዳንኤላ ስቴል ትርጉም በአብይ ደምሴ ብርቅርቅታ አፌም እንደገና በሳቅ ተሞላ ከንፈሮችም እልልታ አሰሙ። ከሳን ፍራንሲስኮ አውሮፕላን ማረፊያ የደረሰው ቀጠሮው ጊዜ 2 ሰዓት ቀደም ሲል ነበረም። ስለዚህ ሬቤካን ለመገናኘት በቂ ጊዜ ነበረው ማለት ነው። ከአውሮፕላን እንደወረደም ወደ ተመዘገበበት ሆቴል ሄዶ እረፍት አደረገም። ከዚያም ወደ ሬቤካ ቤት አመራ። ቤቱ በ11ኛው ክፍለ ዘመን የተሰራ እንደመሆኑ ከውጭ ሲያዩት ያረጀ ይመስላል። ወደ ውስጥ ሲገቡ ግን የንጽህናው የቤቱ ዕቃዎች ጥራትና የግድግዳው ጌጦች ላይን የሚማርኩ ነበሩ። ሬቤካም ብትሆን እድሜዋ ከ60 ያለፈ እንጂ ባለባበሷ በፀጉር አበጣጠሯና በጠቅላላ ሁኔታዋ 50 ዓመት ይሞላት አትመስልም። ሽበት ጣል ጣል ያለበት ፀጉሯን ጉንጉን ተሰርተዋለች። ከነጭ ሸሚዝ ጋር ሰማያዊ ጂንስ ሱሪ ለብሳለች። እንደ ቀዩ የጆሮ ጉትቻዎች ሁሉ ከፀጉሯም ላይ የሰካችው አበባ ቀይ ነበረም። ላያት የደስ ያላት ብልህ በወጣትነቷ በጣም ቆንጆ የነበረች ሴት ናት። ቻፕማንን ሞቅ ባለ ፈገግታ ከተቀበለችው በኋላ ወደ ግል ቢሮዋ እንዲገባ ጋበዘችው። የመጣበትን ምክንያት ካለማወቋም ይዞት የነበረውን የእጅ ቦርሳ በእንግዳ መቀበያ ክፍል ውስጥ አስቀምጦ ሲከተላት እንኳን ሌላ ጥርጣሬ አላደረባትም። ብቻ ሳይህ ትልቅ ሰው ትመስለኛለህ። የኔን እርዳታ የምትፈልግ አይነት አይደለህም አለችውና ፈገግ ብላ ቡና ወይንስ ሻይ ይምጣልህ ስትል ጠየቀችው። ቻፕማን ምንም ለመጠጣት አልፈለገም። እንደዚያችም ያለችው መልካም ሴት ሊነግራት በመጣው ዜና እንድትበጠበት ፍላጎት አልነበረው። ሆኖም ያ ለፓተርሰን የገባው ቃል ኪዳን እንዲናገር አስገደደው። የመጣሁት ስለ አንድ ለየት ያለ ጉዳይ ላነጋግሮት ነበር እመቤት። እርስዎንና ቤተሰቦን በማፈላለግ ላይ ከቆየሁ በጣም ብዙ ቀናት አልፈዋል። ይህም ትልቅ ችግር ፈጥሮብኝ ነበረ። ከ30 ዓመታት በፊት እንግዲህ በኒውዮርክ ያስመዘገባችሁትን የመጨረሻ አድራሻችሁ ብቻ ነበር ለማግኘት የቻልኩት አለ ቻፕማን ሰውነቱን እንደ መዘግነን እያለው። ሬቤካ ግን ደልማዷ ፈቀቅ አለችና በወንበሩ ላይ ተዝናንታ ተቀመጠች። በተረጋጋ አንደበትም አው ከኒውዮርክ ከመጣን እንግዲህ ወደ ተለያዩ ግዛቶች ተዘዋውረን ሰርተናል። ወደዚህም የተመለስነው ባሌ በመታመሙ በቅርቡ ነው አለችው። በጣም ታሟል ማለት ነው? ነበረ። አሁን ግን እየተሻለው ነው። ሸባ ሆኖ የነበረው እጅና እግሩ አሁን በመጠኑም ቢሆን ትንሽ እየተፍታታለት ነው አለችው። ሜጋንስ አላት ቻፕማን የልቡ ትርታ እየጨመረ። በጣም ደህና ናት። አሁን ያለችው በኬንታኪ ግዛት ነው። ግን ሚስተር ቻፕማን ስለኔ ቤተሰብ እንዴት ማወቅ ቻልክ? አለችው በድንገት እጅግ በመገረሟ ግንባሯ ቋጠር ታደርገው እንጂ ያ ፈገግታዋ ከፊቷ ላይ አልተለየም። እኔ እንኳን የማውቀው ነገር አልነበረም። በተዘዋዋሪ መንገድ ግን እንዲሁ እንዳውቀው ተደረኩ። የሰለጠንኩት ትምህርት እንደርሶ በሕግ ቢሆንም በወንጀል ምርመራ ሙያ ላይ መሰማራቱን ግን መረጥኩና በዛ ሳቢያ ሚስተር አርዘር ፓተርሰን ከሚባሉ ሰው ጋር ለመተዋወቅ ቻልኩ እና እርሳቸው ናቸው ስለ እርሶ ቤተሰብ ያጫወቱኝ። ሜጋንን በጉዲፈቻ ልጅነት ተሰጧቸው ሰው ስለሆኑ እንደሚያስታውሷቸው አልጠራጠርም አለ አይኑን ሰበር አድርጎ እየተመለከታቸው። ይህንን ስትሰማ ያ ሁሉ ፈገግታ ከፊቷ ላይ ከመቅጽበት ተገፎ ምን አዲስ ነገር ነው የተፈጠረ ያለው? ለምንስ ነው ሚስተር ፓተርሰን ከዚህ ሁሉ ዓመታት በኋላ ሊያስታውስ የበቃው? አለች። ሬቤካን ፍርሃት በጣም ገብቷታል።
ሜጋንን ነጥቆ የሚወስድባት መሰላት። ያፍራቿ ግን አዲስ ሳይሆን ምንጊዜም ያልተለያት ነበረ። በአጭሩ መሞቻቸው በመቃረቡ ነው። ከዚህ በፊት ግን ሶስቱ እህትማማቾች ደህና መሆናቸውን ለማወቅ ይፈልጋል። ሶስቱም ደስተኞች መሆናቸውና የገንዘብ ችግር እንደሌለባቸው ለማረጋገጥ ይሻል። በሕይወት እንዳሉም ሶስቱንም እህትማማቾች ለማገናኘት ምኞት አላቸው። እህትማማቾቹ እንደተነጣጥሉ እንዳይቀሩ ጥረት ያደርጋል እና ለዚህ ጊዜው ዛሬ ነው። ከ30 ዓመታት በኋላ ቢገናኙስ ጠቀሜታ ይኖረዋል? ለእነርሱስ ቢሆን ምን አይነት ተጽዕኖ ያስከትላል? ስትል በንዴት የጥያቄ ጋጋታ አወረደችበት። የእህትማማቾቹ መገናኘት በሕይወታቸው ላይ ልዩነት ይኖረዋል የሚል እምነት ሚስተር ፓተርሰን አላቸው። የእርስዎ ፍርሃት ደግሞ ይገባኛል። ስሜቶ ምን ያህል እንደተጎዳ አውቀዋለሁ። በዚህ በጣም ነው የማዝነው። የሚነግራትን ሁሉ የምትሰማው አትመስልም ነበረም። ከንፈሯን በንዴት ደጋግማ እየነቀሰች ገና ሚጋንን በጉዲፈቻ ልጅነት ከመውሰዳችን በፊት ጀምሮ ነበር ያስጠነቀቅ ነው። ለእርሱም ሆነ ለእህቶቿ ጋር ምንም አይነት ግንኙነት ሊኖራት እንደማይችል ግልጹን ነግረነዋል። እኛም ወደ ካሊፎርኒያ የመጣንበት ዋነኛው ምክንያት ሚጋን ከተወለደችበት አካባቢና ማንነቷ ከማያውቁት ሰዎች ለማሸሽ ነበረ እና ሚጋን ምንም ከማታውቀው ታሪክ በአሁኑ ዕድሜዋ ለማስተዋወቅ መሞከሩ ትክክል አይመስልኝም አለችው። ምርጫውን ለእርሷ ብንተወው መቤት፣ ከፈለገች ከእህቶቿ ጋር ለመገናኘት ትችላለች። ካልፈለገችም የሚያስገድዳት እኮ የለም። በነገራችን ላይ የምትኖረው በኬንታኪ ግዛት ውስጥ ነው ብለው ነው የነገሩኝ ይመስለኛል። አዎ፣ በሕፃናት ሕክምና የዶክትሬት ዲግሪዋን ወስዳ አሁን አፓላቺያ በሚባል መንደር ውስጥ ልምምድ በማድረግ ላይ ናት አለች ሬቤካ በልጇ ልዩ ችሎታ ኩራት እየተሰማት። እዚያ ላገኛት እችላለሁ ማለት ነው ሲል ቻፕማን ሲፈራ ሲቸር ጠየቃት። እንደፈራውም አልቀረም። አባባሏ አናዷት ኖሮ ከመቀመጫዋ ፈንጠር ብላ አይሞክርም እንዳታደርገው ስትል ጮኸችበት። በረድ ሲልላትም ከመቀመጫዋ ተመልሳ አረፍ አለችና በረጅሙ ከተነፈሰች በኋላ እንዴት ከዚህ ሁሉ ዓመት በኋላ መጥተህ በሰላም የምትኖረው ልጃችን ልትበጠብጣት ትፈልጋለህ? ለምንስ ነው ለሐዘን ልታጋልጣት የምትሻው? ለመሆኑ የወላጆቿን አሟሟት እንዴት እንደነበረ ታውቀዋለህ? ስትል ጠየቀችው። አዎ አውቃለሁ፣ ግን ሚጋን ሲል ተራውን ጠየቃት። ፍጹም አታውቅም። ስለዚህ አቋሜን ግልጽልጽ አድርጌ ልነግርህ እፈልጋለሁ። በዛሬው ቀን ያቀረብክልኝ ጥያቄ ሊነሳ የሚገባ ፈጽሞ አይደለም። ሚጋን የጉዲፈቻ ልጅ መሆኗ እንኳን አታውቅም ብላ ትኩር ብላ ታየው ጀመረም። ሬቤካም ሆነች ባሏ ዴቪድ የሕግ ባለሙያዎች ብቻ ሳይሆኑ ለሰብአዊ መብቶች ተከራካሪ ናቸው የሚል ስም እንዳላቸው ቻፕማን ሰምቷል። እንደዚህ ያለ የሰውን ዘር አፍቃሪ ፍጡር ከሆኑ እንደምን ለሚጋን የጉዲፈቻ ልጅነቷን ሳይነግሯት ቀሩ የሚል ሐሳብ ተሰምቶታል። ስለምን ቀደም ብለው እውነቱን ነግረዋት ቢሆን ኖሮ የዛሬው ችግር ባልተከሰተ ነበረም። ሌላ ልጅ የላችሁም ማለት ነው ሲል ቻፕማን በሐዘኔታ ጠየቃት። የለንም፣ እንዲኖረንም አልፈለግንም ነበረ። ሚጋንን እንዳይን ብሌናችን ነው የምንወዳት። ከራስነቷ ጀምረው ነው ያሳደጋት። ስለዚህ እሷም እንደ ወላጆቿ ነው የምንወዳት። እኛም ካደገች በኋላ ስለ እውነተኛ ቤተሰቧ የምንነግራት ምክንያት አልነበረንም። አሁንስ ልትነግሯት ፈቃደኛ አይደላችሁም? አለም እምባ ያቀረሩ አይኖቿን ላለማየት እንደማቀርቀር ብሎ። እሺ ትለኛለች የሚል ግምት ከቶም የለውም። ቢሆንም የሚጋንን አድራሻ ነግረዋለች። ካስፈለገ ወደ ኬንታኪ ግዛት ሄዶ አፈላልጎ ሊያገኛት ይችላል። እህቶቿ ማወቅ መብቷ ነው። ግን ታሪኩን ከእርሱ ከማታውቀው አፍ ከምትሰማ ይልቅ በምትወዳቸው አሳዳጊዎቿ በኩል እንድታውቀው ቢደረግ እንደሚሻል ተሰምቶታል። ሬቤካ መልስ ሳትሰጠው ለረጅም ጊዜ ስታስብ ቆየች። ከዚያም እርግጠኛ ባለመሆን በአሁኑ ሰዓት እነግራታለሁ ወይም አልነግራትም ከሚል ቁርጥ ያለ መልስ ላይ መድረስ ያዳግተኛል። በቅድሚያ ስለ ጉዳዩ ከባለቤቴ ጋር መወያየት ያስፈልገኛል። ከዛ በፊት ግን የእርሱን የግል ሐኪም ማነጋገር ይኖርብኛል። ምናልባት ሐኪሙ ድንጋጤ ሊያስከትልበትና ከሌላ አደጋ ሊጥለው ይችላል ካለኝ
አላነሳበትም። ቀደም ሲል እንደነገርኩ ባለ ህመምተኛ ነው አለችው። ችግሩ ይገባኛል። ለማንኛውም የምቆመው በማርክ ሆፕኪንስ ሆቴል ስለሆነ ከአንድ ወይንም ከሁለት ቀን በኋላ ስልክ ቢደውሉ ልንገናኝና ውጤቱን ሊገልጹልኝ ይችላሉ። በቃ አንድ ውሳኔ ላይ እንደደረስ እደውልልሃለሁ አለችና ከመቀመጫዋ ተነሳች። ይህም ለውይይታቸው ማብቂያ ምልክት ነበረ። እስከዚያ ግን ለምን ወደ ኒውዮርክ አትመለስም አለችው ከፊቱ ወደ በሩ እየሄደች። እዚህ ሁኜ መጠበቁ ይሻለኛል። ምናልባት ባለቤቴውም ሊያናገሩኝ ይፈልጉ ይሆናል። እሺ ከመሰለ ጥሩ አለችና በመሰናበት እጁን ጨበጠችው። በዚህ ጊዜ ግን የቀድሞ ፈገግታዋን አላሳየችውም። በሩን ዘግታ ወደ መቀመጫዋ ተመልሳ በግንባሯ ከጠረጴዛው ላይ ደፍበጥ አለች። ራሷንም በሁለት እጇ ይዛ ስታለቅስ ቆየች። እንደፈራችው ከ30 ዓመት በኋላ ልጇን ሊወስዱባት ነው። ለ30 ዓመት እንደ ወላጅ እናትና ልጅ የሚታዩት ሬቤካንና ሜጋንን በማታውቀው እህቶቿ ሳቢያ ያራርቋቸው ነው። ለነ ሬቤካ ውለታ ለዚህ ለፍቅራቸው የሚከፈላቸው ውለታ በዚህ መልክ መሆን አልነበረበትም። በዚያን ዕለት ከሰዓታት በኋላ የዴቪድን ሐኪም አነጋገረችው። እንደ ሐኪሙም አባባል ከሆነ ዴቪድ ያንን አስደንጋጭ ዜና ቢሰማ በጤናው ላይ ጉዳት የማያስከትልበት ነበረ። ያም ሆኖ ሬቤካ ለ2 ቀናት ያህል ደፍራ ሳትነግረው ቆየች። በሦስተኛው ዕለት ግን ጨክና ነገረችው። ከደረቱ ላይ ተኝታ እንባዋን እያፈሰሰች ከመጀመሪያውም ስትፈራው የነበረውን ነገር እንደደረሰ አጫወተችው። ሜጋን የእርሷ ብቻ እንጂ ሌላ ቤተሰብ እንዲኖራት አትፈልግም። ከእንግዲህ ስለ ሁሉም ነገር ለማወቅ ትፈልጋለች። ስለ እውነተኛዎቹ ወላጆቿን ማንነት ለመረዳት መጓጓቷ አይቀርም ስትል ለባሏ ፍርሃቷን ገለጸች። ምን አለበት እነግራታለን በቃ አለ ባለቤቷ ዴቪድ። ስለኛ ያላት ፍቅር ስሜቷ ይቀንሳል ብዬ ስለምፈራ እኮ ነው። ሬቤካ ብዙ ነገር ታውቂያለሽ። ታዲያ እንዴት በዚህ በቀላል ጉዳይ ለመጨነቅ በቃሽ? እንደምትወደን ታውቂያለሽ። እንደ እውነቱም ከሆነ ከራስነቷ ጀምሮ ያሳደግናት እኛ በመሆናችን በማታውቃቸው ወላጆቿ የምትለውጠን አይመስለኝም። ስለሆነም እህቶቿን ብታገኛቸው ምንም የሚያሰጋሽ ነገር ሊኖር አይችልም። ለምሳሌ እኔ በነገው ቀን 2 አይቻቸው የማላውቃቸው እህቶች አሉ ተብዬ ብነገር ላገኛቸው ጓጓለሁ። ስላየኋቸው ደግሞ ላንቺ ወይንም ለሚጋን ያለኝም ፍቅር ይቀንሳል ማለት ግን አይደለም አላት። ሬቤካና ዴቪድ በዚህ ጉዳይ ላይ እየደጋገሙ እስከ እኩለ ሌሊት ሲወያዩ ቆዩም። ሬቤካ በዴቪድ አስተያየት ሙሉ በሙሉ አልረካችም። አሁንም ቢሆን ሜጋንን የምታጣት የመሰላት ፈርታለች። ዴቪድ ግን ዜናውን ለሜጋን የመንገር ኃላፊነት እንዳለባቸው ጽኑ አቋም ላይ ደርሷል። ተስፋ ወደ መቁረጡ ተቃርቦ የነበረው ቻፕማን በማግስቱ ሆቴሉ ሬቤካ ስልክ ደወለችለት። በምሳ ሰዓት ቤት ድረስ እንዲመጣም ጋበዘችው። ለሜጋንም እንዴት እንደሚነግሯት ለረጅም ጊዜ ተወያዩ። ችግሩን ለማቃለል ሲል ቻፕማን ሳይወድ በግድ አሌክሳንድራን የጉዲፈቻ እናቷን የማርጋሪትን ሁኔታ አንስቶ በዝርዝር አጫወታቸው። በመጨረሻ ላይ የሜጋንን እንደ አሌክሳንድራ ሁሉ ሬቤካ እንድትነግራት ከልባል ላይ ደረሱ። ሜጋን ከ2 ሳምንት በኋላ ለረፍት ትመጣ ነበረ። ጥሩ አጋጣሚ የሚሆነው ያ ወቅት በመሆኑ ከዚያ በኋላ ለቻፕማን ስልክ ልትደውልለት ተስማምተው ተለያዩ። ቃል እንደገባቸው ሬቤካ ከ2 ሳምንት ተኩል በኋላ ስልክ ደወለችለት። ከድምጿም እንደተረዳው ከሆነ ያንን ታሪክ ለሜጋን መንገሩ ምን ያህል እንደከበዳት ሊያውቀው ችሏል። የፈራሁት ያህል አልደነገጠችም አለችው በስልክ ውስጥ የሚሰማው ድምጿ ቆረጥ እያለ። በጣም ነው የኮራሁባት። ምን ጊዜም ለእርሷ ከፍተኛ ግምት ነበረኝ። ወደ ኬንታኪ ግዛት እንደተመለሰች እርሷ ስልክ ደውላ ታነጋግራለች። እሺ አለችው። አሁን ላነጋግራት አልችልም ማለት ነው ሲል
ቻፕማን ረጋ ብሎ ጠየቃት። ሬቤካ የስልኩን መነጋገሪያ በእጇ ሸፍና አጠገቧ ካለ አንድ ሰው ጋር ተነጋገረች። ከዚያም የሚያውቀው አይነት ድምፅ ሰማ። ያ ድምፅ ከአሌክሳንድራ ድምፅ ቅላሴ ጋር ተመሳሳይ ነበረ። አሳሳቃቸውም የማይለይ ነው። ሚስተር ቻፕማን ነዎት? አዎ ነኝ። ምንጊዜም ያልጠረጠርኩትን ታሪክ ሰማሁኝ አለችው። በጣም አዝናለሁ ሚጋን። ጤናውን ኑሮሽን በመበጥበጤ ከልቤ ነው ይቅርታ የምጠይቅሽ። ለምን? ምንም ያጠፉት ነገር የለም፣ ግን ሊያነጋግሩኝ የፈለጉት ለምን ነበረ? ከእህቶችሽ ጋር ስለምትገናኙበት ቀን ቀጠሮ ለመያዝ ነበረ። የሚመቸኝ ቀን ለመናገር በግድ ወደ ስራ መደቤ መመለስ አለብኝ። ከዚያ በኋላ ነው ካለቃዬ ጋር ተነጋግሬ ፈቃድ የማገኝበትን ቀን የማውቀው። እሺ እመቤት፣ ቀኑን በስልክ ትገልጭልኛለሽ? ቆይ እስቲ አለችና ለጥቂት ጊዜ ዝም አለች። በአእምሯ የምታሰላስለው ነገር ነበረም። ቀጠል አድርጋም ከመስከረም 1 ቀን ጀምሮ የ1 ሳምንት ረፍት ስለሚኖረኝ ለምን በዚያ ጊዜ አናደርገው አለችው። ጥሩ፣ እንግዲያው አሌክሳንድራ ከወዲሁ እንድትዘጋጅ መስከረም 1 ቀን በጊዜያዊ ቀጠሮነት እናያዘዋ አላት። እሺ አለችና ሚጋን አሁንም ጥቂት አሰብ ካደረገች በኋላ ከእህቶቼ ጋር ከመገናኘቴ በፊት ግን ስለ እነርሱ አንዳንድ ነገር ለማወቅ እፈልጋለሁ። ስለዚህ ማስቸገር ካልሆነብኝ የፊታችን ቅዳሜ ኬንታኪ ድረስ ቢመጡ በደስታ ነዋ አላት። በጣም አመሰግናለሁ ብላ ተሰናብታው ስልኩን ዘጋች። የሚጋን ድምፅ ከታላቅ እህቷ አሌክሳንድራ ጋር ተመሳሳይ ቢሆንም እንዳስተዳደጓ አስተሳሰቧም ለየት ያለ ነበረ። አሌክሳንድራ ገራገርና ፈልፏላ ስትሆን፣ ሚጋን ግን ኮስታራ፣ ፍጹም የሥራ ሰው ነበረች። በሕክምና ሙያዋ ለመርዳት የመረጠችውም እድል የጠመችባቸውን ድሃ ቤተሰቦች ነበረ። በዚህ አይነቱ ሙያ ላይ መሰማራት አሌክሳንድራ አልማው አታውቅም። ተንደላቃ ለማደጓም ድህነት የሚባል ነገር ስለመኖር የምታውቀው አትመስልም። ሂላሪም ብትሆን የወጣትነት ጊዜዋን በስቃይና በመከራ ታሳልፍ እንጂ አሁን ከከፍተኛ ስልጣን ላይ መድረሷ ትኩረቷ ሁሉ ከዚያ ደረጃ ላለመውረድ ኑሯን በዘዴና በጥንቃቄ መብራት ነበረም። ቻፕማን ከኬንታኪ አውሮፕላን ማረፊያ ሲደርስ ከሌላ ፈለክ ፕላኔት ላይ የደረሰ እንጂ በዚህ ዓለም ውስጥ ያለ አልመሰለውም ነበረ። ሚጋን ከላከችለት ሾፌር ጋር በዚያ ገባ ወጣ ባለ መንገድ ላይ ከ3 ሰዓት ያህል እየነጠሩ ተጉዘው ከአንዲት አነስተኛ መንደር ደረሱ። በመንደሯ ውስጥ በምትገኝ አንዲት አነስተኛ ሆቴል መኝታ ከያዙ በኋላ ለምሳ እንቁላል ሳንዱች በልተው ጉዟቸውን ቀጠሉ። ሆስፒታሉ ከመንደሯ ውጭ ባለ አንድ ረዘም ያለ ተራራ ላይ ነበረም። ቅርንጫፍ በተያዘው የጥድ ጫካ ውስጥ እያቆራረጡ ከተራራው ጫፍ ሲደርሱ ቻፕማን የሚያየውን ሁሉ ማመን አቅቶት በሆስፒታሉ ዙሪያ ሰብጠርጠር ያሉ ደሳሳ ጎጆዎች ይታዩታል። በደርዘን የሚቆጠሩ ሕፃናት በባዶ እግራቸው ከጨርቅ በተሰራ ኳስ ይጫወታሉ። አጥንታቸው የሚቆጠሩ ውሾች በየቆሻሻ መከመሪያው አካባቢ ያነፈንፋሉ። በአጠቃላይ አካባቢው ርዛትና ረሃብ የሰፈነበት ነበረ። በእንደዚህ ያለ ውብ ተራራ ላይ ያን ሁሉ ጉስቁልና ማየቱ ቻፕማን ከማዘንም አስገርሞታል። እንደ ኒውዮርክና ዋሽንግተን የመሰሉት ዘመናዊ ከተሞች አሁን ቻፕማን ከቆመበት ስፍራ የሚርቁት በመቶ በሚቆጠሩ ኪሎ ሜትሮች ብቻ ነው። ሆስፒታሉ በስተጀርባ ወደ ነበረው ክሊኒክ ሲወስዱት አሁንም ቻፕማን ሌላ አሳዛኝ ሁኔታ ገጠመው። ከ20 እስከ 30 የሚደርሱ ነፍሰ ጡር ሴቶች በአግዳሚ ወንበር ላይ ተቆልቁለው ተቀምጠዋል። ከአመጋገብ ጉድለት ሆዳቸው የተቆዘረ፣ ልብሳቸው ላያቸው ላይ የተቦጫጨቀ ሕፃናት በእናቶቻቸው እግር ስር ኩርምት ብለው ተቀምጠዋል። ከነፍሰ ጡር ሴቶች መካከል አብዛኞቹ ዕድሜያቸው ከ20 ባይበልጥም ሁሉም ከ3 እና 4 ሕፃናት በላይ የወለዱ ነበሩ። ወደ ክሊኒክ ውስጥ እንደገባም
ፊት ለፊት ከሚታየው ዴስክ ላይ አንድ ወርቃማ ፀጉር ያላበሰው ያቀረቀረ ራስ አየ። ራመድ ብሎ ወደፊት ሲጠጋም ያ ያቀረቀረ ራስ ቀና ብሎ አይን ላይን ተጋጨም። ወርቃማ ፀጉር፣ ትልልቅ አረንጓዴ አይኖች፣ ቁርጥ። ሌላዋ አሌክሳንድራ ነበረች። እርግጥ ሚጋን ፀጉሯን እንደ አሌክሳንድራ በውበት ሳሎን ውስጥ የምትንከባከብበት ጊዜም እድልም አልነበራትም። ስለዚህ መሀል ለመሀል ከፍላ የኋሊት ጎንጉነዋለች። ባለባበሷም ከፓሪሷ ፋሽን አማራጭ አሌክሳንድራ ጋር ልትወዳደር ቀርቶ ከአሜሪካ ማቻዎቿ ያነሰ ነበረ። ሰማያዊ ጅንስ ሱሪ፣ ከደረቷ የተከፈተ ነጭ ሸሚዝ ለብሳለች። ያደረገችውም ረጅም ቦት ጫማ ነበረ። ከመቀመጫዋ ተነስታ ወደ እርሱ እጇን ዘርግታ ስትመጣ ደህና ነሽ ዶክተር አለና በፈገግታ ጨበጣት። እርሷም ሳቅ ብላ ሰላምታ ከተለዋወጡ በኋላ በስተጎን ወደ ነበረው አነስተኛ ክፍል ይዛው ገባች። ቻፕማን ስለ እህቶቹ ያደረገውን ጥናት የያዘውን ፋይል እንድትመለከተው ሰጣት። እርሷም ገጾቹን አንድ ባንድ ስታነብ ቆየች። እንደ ጨረሰችም ቀና ብላ ቻፕማንን በዝምታ አየችው። እንደ በፊቱ አሁንም እህቶችሽን ልታገኛቸው ፈቃደኛ ነሽ አላት፣ የምትለውን እስኪሰማ በመጓጓት። አዎ በጣም እንጂ ማስተር ቻፕማን እፈልጋለሁ አለችው። ቀነ ቀጠሮ ያው እንግዲህ ለመስከረም 1 መሆኑ ነው። ጥሩ፣ በበኩሌ እሱ ይስማማኛል። ግን ስለ ቀጠሮ እህቶችስ ያውቃሉ ወይንስ ነግራቸዋል? ለአሌክሳንድራ ነግሬያታለሁ፣ ቃል ገብታለች። እሷም ለሂላሪ አልነገርኳትም አለ። ለምን ሚስተር ቻፕማን ለምን አለች፣ ፊቷ እንደማዘን ብሎ። አይዞሽ፣ ከዚህ እንደተመለስኩ አነጋግራታለሁ። ምንም ሐሳብ አይግባሽ። አንቺ ሳታገኛት ግን እንዳትቀርብዬ ነው አለች። አሁንም ፈገግ ብላ። ፍርሃት አይግባሽ፣ ግድ የለሽም፣ እኔ ያገኛታለሁ። ጥሩ አለችና ለጥቂት ጊዜ ስታስብ ቆይታም እርሷም አሌክሳንድራ አንስታበት የነበረው ጥያቄ ጠየቀችው። ለምንድን ነው አባታችን እናታችን የገደላት አለችው። ቻፕማን ለአሌክሳንድራ እንደነገራት ሁሉ ምክንያቱን በትክክል አለማወቁን ገልጾላት፣ ሆኖም ጭቅጭቅ ተፈጥሮ ነበር የሚል ወሬ በኋላ ላይ መንፈሱን አጫወታት። ቀጠለችና ስለ ሂላሪ አንዳንድ ጥያቄዎች አቀረበች። በእህቷም ታሪክ ከልብ በማዘኗ እንባዋን መቆጣጠር አቅቷት ነበረ። ስለ አሌክሳንድራ ባጫወታት ጊዜ ግን በደስታ እየተፍነከነከች እስቲ የኔና የእርሷን ኑሮ አወዳድረው፣ በኬንታኪና በፈረንሳይ መካከል ያለውን ርቀት ያህል ነው በእኔና በአሌክሳንድራ የኑሮ ደረጃ መካከል ያለው ልዩነት አለችና ቻፕማንን አሳቀችው። ንግግሩንም ወደ ሌላ አቅጣጫ በመቀየር እናቴ ግን ከእህቶቼ ጋር መገናኘቴን በዛም አልወደደችውም አለችው። እሱማ ይታወቃል፣ ፍቅርሽ ሁሉ ለእህቶችሽ ይሆናል ብለው በመስጋታቸው ወይንም በመፍራታቸው ነው የሚሆነው። አባትሽ ግን ይህ እንደማይደርስ ሊያሳምኗቸው መሞከራቸውን አይቻለሁ አላት። አይ መፍራት እንኳ አይኖርባትም። እህቶቼ እንዳየኋቸው ወዲያው ስልክ ደውልሻለሁ ብያታለሁ። አለመለወጤን ለማረጋገጥ ስትል ልታየኝ ውላ ሳታድር እንደምትመጣ እርግጠኛ ነኝ ስትል ሁለቱም ተሳሳቁ። የሚጋን አረንጓዴ አይኖች ሕይወትን፣ ደስተኛነትን፣ ቀናነትን ነበር የሚያንጸባርቁት። ለጥቂት ጊዜያት ያህል ተለያይተው ለሕመምተኞቻቸው እርዳታ ስታደግ ከቆየች በኋላ ተመልሳ መጣች። ከዚያም በዚያው በሆስፒታሉ ግቢ ውስጥ ወደምትገኝ አነስተኛ መኖሪያ ቤቷ አብራው እንዲሄድ ጋበዘችው። ከክሊኒኩ በመውጣት ላይ እንዳለ አሁንም በአግዳሚ ወንበር ላይ የተደረደሩ ሴቶች ብዛት ቻፕማን አይቶ ለማመን የሚያስቸግር ነገር ነው አላት። አሁን አሜሪካን ያህል የሰለጠነ ሀገር ውስጥ እንደዚህ በችግር የሚቆራመዱ ሰዎች መኖራቸውን በጣም ነው የሚያሳዝነው። ያያቸው ሁሉ የትምህርት፣ የሕክምና፣ የልብስና የምግብ እርዳታ የሚያሻቸው ናቸው አለችው። የሚጋንም ቤት እንደ ውጭው ሳይሆን ውስጡ ማራኪ ነበረም። ግድግዳዎቹ በልዩ ልዩ እጅ ስራዎች አጊጠዋል። ወንበሮቹ የአካባቢው ሕዝብ ባህላዊ ውጤቶች ነበሩ። ሚጋን ለራታቸው ሾርባ ቀቅላ ከበሉ በኋላ ለስላሳ መጠጥ እየጠጡ ሲጫወቱ አመሹ። ፈገግታዋ፣ ጨዋታዋ፣
ቀሏ ሁሉ ልክ የኮረዳነት ጊዜዋ እንዳለፈ ልጃገረድ ነበረ። እህቶችን ባላስታውሳቸው ላያቸው ግን መጓጓቴን ታውቀዋለህ አይደል ሚስተር ቻፕማን አለችው። ሌላ ነገር ሲወያዩ ጣልቃ አስገብታ ነበረ። ቻፕማን እጇን ያዝ አደረገና አውቃለሁ አላት። እውነትም ትንሿ ሚጋን ስለ ሂላሪም ሆነ አሌክሳንድራ አንዳችም ትዝታ አልነበራትም። መንፈሷም በሐዘን ባለመቁሰሉ ነው ዛሬ ልበ ሙሉና ቀና ሴት ለመሆን የበቃችው። ማታ ላይ ከተራራው ስር ወደምትገኘው መንደር ቻፕማንን በጅብ መኪናዋ ሸኘችው። ከዚያ በደማቅ ጨረቃ ባሸበረቀ ምሽት ከጎኑ ተቀምጣ ለሰዓታት እንድታወራው ፈልጎ ነበረ። ግን ከምሽቱ 4 ሰዓት በኋላ ተረኛ ስለነበረች ወደ ሆስፒታሉ መመለስ ነበረባት። መቼም አንተም እንግዲህ በኬንታኪ የመታወቂያ በዓላችን ላይ እንደምትገኝ አልጠራጠርም አለችው ከመሰናበታቸው በፊት። አዋ እገኛለሁ አላትና ፈገግ አለም። እስከምንገናኝ እሺ ደህና ሁን ብላ አንድ እጇን አወዛወዘችለት። በዚያ ኮረኮንች መንገድ ላይ ጉዞዋን ቀጠለች። ቻፕማንም ከቆመበት ሳይንቀሳቀስ በዓይኑ ተከተላት። የመስከረሙ 1 ቀጠሮ ከመድረሱ ከ3 ቀናት በፊት ነበረ ቻፕማን ሂላሪን ለማነጋገር ወደ ቢሮዋ ሄደው። እንደ በፊቱም በልዩ ዘዴ ያገኘው መታወቂያ ደብተር ለዘቦቹ በማሳየት ያለ ችግር ወደ ሕንፃው ገባ። ከዚያም የሂላሪ ቢሮ ወደ ነበረበት ፎቅ ወጣ። ልክ ቀደም ሲል እንደሚተዋወቅ ሰው ለልዩ ጸሐፊዋ ማራኪ ፈገግታን ለማሳየት የሂላሪ መኖር አለመኖር አረጋገጠም። ከጥቂት ደቂቃዎች በኋላ ወደ ውጭ የሚሄዱበት ጉዳይ አለ። ቻፕማን ማንነቱን እስከምትጠይቀው እንኳን ጊዜ አላጠፋም። በጎኑ አልፎ ወደ ሂላሪ ቢሮ ገባ። ልዩ ጸሐፊዋ ግራ ተጋባች። የዚያ ድርጅት ሰራተኛ ባይሆንም ሂላሪን በቅርብ የሚያውቃት ሰው መሆን አለበት ስትል ገመተች። መልኩ፣ ቁመናው፣ አለባበሱ ጭምር ያማረ ነበረም። ስለ ሂላሪ የግል ሕይወት አንድም ሰው እንደዚያ ነው ብሎ ለመናገር ባይችልም በሚስጥር ሊኖራት ከሚችሉት ወንዶች መካከል አንዱ ሊሆን ይችላል ስትልም አሰበች። ቻፕማን ድምፅ ሳያሰማ የቢሮውን በር ከኋላው ከዘጋ በኋላ አቀርቀራ ትጽፍ ከነበረች ሂላሪ ፊት ለጥቂት ጊዜ ቆመ። ቀና ብላ ስታየውም እንደ መደንገጥ አለች። ምን ነበር ጌታዬ ስትል ጠየቀችው። አይታው የማታውቀው ፊት ነው። ግን ወደ እርሷ ቢሮ ደግሞ ለተለያየ ሥራ ጉዳይ የሚመላለሱ ሰዎች ብዙ ናቸው። አመጣጣቸው በቀጠሮ ሲሆን አስተያየታቸውም አሁን ከፊቷ እንደቆመው ሰው አልነበረም። ለብዙ ጊዜ እንደሚያውቃት አይነት በሐዘን አመለካከት ሲያት ቆየም። ወደ እርሷም ጠጋ ሲል እርዳታ ለመጠየቅ የስልኩ መነጋገሪያ ለማንሳት እጇን ቀስ ብላ አሰደደች። እርሷም ቢሆን ያን ልብ የሚስብ ፈገግታ ሲያሳያት ወዲያው ሐሳቧን ቀየረች። እንደ ጸሐፊዋም እሷም በዓይነ ሕሊናዋ ከግምት ውስጥ አስገባችው። ቆንጆ ነው፣ አመለካከቱ የምሁር ነው፣ አለባበሱም እንከን ያወጣለትም። ግን ወደ እርሷ ቢሮ የመጣበትን ምክንያት አስባ ለማግኘት አልቻለችም። እመቤት ሂላሪ ስሟን ረጋ ባለ ድምፅ በቅድሚያ ጠራ። እሱ የሚፈልጋት ሂላሪ ለመሆኗ አሁን የሚጠራጠረው ነገር አልነበረም። ከከባድ ሥራ ላይ ስላቋረጥኩሽ ይቅርታ፣ ለጥቂት ደቂቃዎች እንዳናግርሽ ብትፈቅጂልኝ አለና ቀረብ አላት። ሁኔታው ስላላማራት ሌላ ነገር ቢመጣ ራሷን ለማዘጋጀት ቀስ ብላ የጠረጴዛው ጠርዝ ተደግፋ ተነሳች። ከዚያም በአረንጓዴ ትላልቅ አይኖቿ እንደ በረዶ በቀዘቀዘ አመለካከት እያየችው አሁን ከቢሮ ለወጣ ነው፣ ስለዚህ ከልዩ ጸሐፊ ቀጠሮ ይዘህ ነገ ልታገኝ ትችላለህ። ለመሆኑ በየትኛው መምሪያ ውስጥ ነው የምትሰራው ስትል ጠየቀችው። ቻፕማን ቶሎ መለኛ መሆን ነበረበት፣ አለበለዚያ ወዲያውኑ በዘበኞች አስጠርታ ከቢሮ እንደምታባረረው ያውቃል። ስለዚህ በጣም አሰቃቂ የሆነ አቀራረብ መረጠ። የመጣሁት ስለ ሚጋንና አሌክሳንድራ ላነጋግርሽ ነበረ አለና
በጭካኔ የወረወራቸው ቃላት ያሳደሩበትን ስሜት ለማወቅ በዓይኑ ተከተላት። በሰላ ጩቤ በጥልቀት የተወጋ ሰው ወይንም በጥይት የተመታ ሰው ወዲያው ደም እንደማይፈሰው ሁሉ ሂላሪ ለመጀመሪያ ጊዜ ምንም ለውጥ አልታየባትም ነበረ። እህቶችሽ አንቺን ለማግኘት ይፈልጋሉ ሲል ቻፕማን አከለበት። ለመሆኑ አንተ ማነህ? አለች አሁን በግልጽ በሚታየው በሚንቀጠቀጠው እጇ ስልኩን ለማንሳት እየሞከረች ነው። ግን ቻፕማን ፈጠን ብሎ መነጋገሪያው እንዳታነሳው ወደ ታች ተጭኖ ያዘባት። እባክሽ 5 ደቂቃ ብቻ ስጪኝ። ታሪኩ ረጅም እንደሆነና በጣም እንደሚያሳዝንሽም ባውቅም በተቻለ መጠን አሳጥረዋለሁ። ያን ጊዜም ሰውየው ካሁን በፊት ስልክ ደውሎላት የነበረ እንደሆነ አስታወሰችና ድዴቷ ብልጭ ብሎ ላያቸው አልፈልግም ስትል አንባረቀችበት። እነሱ ግን እኮ ሊያዩሽ ይፈልጋሉ። ሁለቱም እህቶችሽ አሌክሳንድራ ከፈረንሳይ ድረስ ተጉዛ የምትመጣው፣ ሜጋን ደግሞ ከኬንታኪ። የእህቶቿን ስም በጠራ ቁጥር የሰውነቷ መሸማቀቅ በዓይኖቿ ላይ ያንዣበበው ጥልቅ ሐዘን አጤነው። የእርሱም ሆድ ተንቦጫቦጨም። ያ ውሻ ሽማግሌ እርሱ ነው የላከ አይደለም? ግን ለምን አለች በአረንጓዴ ዓይኖቿ ትኩር ብላ እያየችው። እሱ መቤት መሞቻው በመቃረቡ ነው። ደስታውን አልችለው በሞተ። ምናልባት ባደረሰባችሁ በደል ተጸጽቶ ይሆናል። ስለዚህ ሶስታችሁንም በዚህ ሳምንት መጨረሻ ኬንታኪ ግዛት ውስጥ ባለው መኖሪያ ቤቱ ሊያገኛችሁ ሐሳብ አለው። ሶስታችሁን ለማግኘት ወራጅ ፈጅቶብኛል፣ ጊዜ ፈጅቶብኛል። አህያ በለው አህያ አቋረጠችው። ዳግመኛ ሊያታልለኝ አይችልም። ከ20 ዓመት በፊት እህቶችን የት እንዳደረሳቸው ጠይቀው ምንም የሚያውቀው ነገር እንደሌለ ነግሮኛል። ይሄ ደግሞ የሚያሳየው ስለ አንዳችንም ደህንነት አለማሰቡን ነው። ታዲያ ዛሬ እንዴት ተደርጎ ነው እኛን ለማገናኘት የሚጥረው? ምናልባት አንተ ትሆን አፈላልጋ ያገኘህን ብላ ጠየቀችው። ቻፕማን ራሱን ጎንበስ በማድረግ ብቻ መለሰላት። እሷንም ሆነ እህቶቿን ለማግኘት በመቻሉ ልትጠላው ወይንም ልትወደው ትችላለች። ግን ያለፈ የተረሳ ነገር ቀስቅሶ ስሜቷ እንደጎዳው ይታወቀዋል። ፓተርሰን በመጨረሻ ጊዜ ካነጋገረችው በኋላ እህቶችን አገኛቸዋለሁ የሚለው ተስፋዋ ዕለት ከዕለት እየመነመነ ሄዷል። ላለፉት 10 ዓመታትም ትዝታዋ ጨርሶ ከህሊናዋ ተፍቆ ነበረ። ሂላሪ የራሴ ብላ የምታቅፈው አንድም ሰው የላትም። ራሷን በሥራ በመጥመዷ ነበረ እነኛን አስከፊ የብቸኝነት ዓመት ልታልፍ የቻለችው። አንድ ዓላማ ብቻ ነበራት፣ የዚያ የዜና አገልግሎት ድርጅት ዋና ሥራ አስኪያጅ መሆን። ከዚያም ማዕረግ ደርሳለች። አንተ ግን ማን እንደሆንክ ባላውቅም ለዚያ ለላከ ሰው እጅግ ዘግይተሃል ስትል ንገረው አለችው፣ የፓተርሰን ስም መጥራት እየቀፈፋት። እኔ እንኳን ቻፕማን ጆን እባላለሁኝ። ጥሩ ሚስተር ቻፕማን፣ በ20 ዓመት ዘግይተሃል በለው። የለም 30 አድርገው እንጂ አለች ምሬቷ ሳይቀንስ። ቻፕማን ሂላሪን ልብ ብሎ አያት። በአንዳንድ መንገድ ዕድሜዋ ወጣት ትመስላለች፣ በሌላ በኩል ደግሞ ካለ ዕድሜዋ ሐሳብ የበዛባት ትመስል ነበረ። በተለይ ከዓይኖቿ ውስጥ የሚነበበው ሐዘን ጥልቀት በዘመን ሊቆጠር የሚችል አልነበረም። ለእህቶችሽ ምን ብዬ ልንገራቸው መቤት አላት ቻፕማን አስተያየቱም ሳይቀየር። ለእነርሱ አለች ትንፋሿ ቁረጥ እያለና ዓይኖቿ የቆየ ትዝታን እንደሚያሰላስል ሰው በቻፕማን ጭንቅላት ላይ አሻግራ ማዶ ማዶውን እያየች። ለእነሱማ እወዳቸው እንደነበረ፣ ከነፍሴ አብልጬ አፈቅራቸው እንደነበረ ንገራቸው። አሁን ግን ጊዜው ረዘመ አለችና ቀርቅራ ራሷን ደጋግማ አወዛወዘች። ቻፕማን ሂላሪ ቀረብ የሚለው ወንበር ስቦ ተቀመጠ። በእነኚህ ሁሉ ዓመታት ውስጥ በልቧ ታምቆ የቆየው ጥላቻ ቅንጣት ታህል ፍቅርን እንዴት ሊዘራባት እንደሚችል ተጨንቆ ተጠብቆ ማሰብ ጀመረ።